ባይ ባይ ደህናውን አትበይኝ፣ ባይ ባይ አትበይኝ፣ እፈራለሁ ባይ ባይ ብለዋል አላለም አብርሽ። አንቺ ብቻሽን አትሄጂም፣ እኔ ከአንቺ ጋር ሄዳለሁ። አንቺና ልጄን ጥዬ አንቺና ልጄ ከኢትዮጵያ ወጣችሁ እኔ ምን አይነት ህይወት ይኖረኛል? አንቺ የአይኔ ብርሃን፣ የህይወቴ ብርሃን፣ የህይወቴ መቀየር መንስኤ አንቺ ከሀገር ወጥተሽ እኔ እንዴት እኖራለሁ? የኔ ልዕልት አንድ ላይ እንሄዳለን፣ ልጃችንም እዛ እናሳድጋለን። ከሁላቸውም ከነዚህ መርዞች ከሆኑ ጓደኞቼም ርቄ ከሁሉም ነገር ርቄ እዛ ከአንቺ ጋር አዲስ ህይወት መጀመር እፈልጋለሁ ብሎ እንግዲህ አብርሽ የመጨረሻ ውሳኔውን ወስኖ ከአገር አንድ ላይ ለመውጣት ወስኗል ማለት ነው። ሩትዬም እንደዚህ ልዕልት መስላ እሱም እንደዚህ ሱፍ ለብሶ ንጉስ መስሎ እንግዲህ ንጉሱና ልዕልቱ ተያይዞ ከአገር ሊወጡ ወስነዋል ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው እና ቻናሉን ደግሞ ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰብስክራይብ ስታደርጉ ደግሞ መደወል ምልክቷን ጫን አድርጓት። እሺ ውዶችዬ። እና ሩትና አብርሽ ከሀገር አትውጪ በሚል ነገር 2 ቀን ስትከራከሩ ነበር። ሩትዬም ደግሞ እሄዳለሁ ስትል ግግም ያለ መልስ ስትመልስ ነበር። አሁን ግን ሀሳቧን እንደቀየረች ያሳያል ፎቶ አይደለም? እንደቀየረች እና አንድ ላይ አየር መንገድ ላይ እንዳሉ በደንብ ያሳያል። በደንብ አድርጋችሁ ይሁት ፎቶን ማለት ነው። እኔ ግን አይቼዋለሁ። ይህን ፎቶ ግን ገብታችሁ ዩቱብ ላይ ፈለግ አድርጉ።